ይታያል ጋይስ ጻፊልኝ በውስጥ ምን እያሉኝ ነው ማሬ ይታያል ጋይስ እሺ አሪፍ ነው እሺ ማሬ ምን እየጻፉ ነው ጋይስ ባቅም አልነግራችሁም እናንተ ማለት ነው ተሸወርኩኝ እስከ ዛሬ ገብርኤልና እዚህ ጋር መጥቼ ማለት ነው እዚህ ጋር ማሳለፍ ይችላል ጌታ እንዴት እንደሚያምር አየሩ እንዴት ደስ ይላል ይሄውን ላይክ እንደ ፓርክ ማለት ነው እንደ ፓርክ እኮ ነው ጋይስ ጌታ ባሩን ይት እዚህ ሀገር ስትኖሩ ላይክ እዚህ ሀገር ስትኖሩ እንደዚህ አሁን እንደዚህ አይነት ነገሮችን ስታዩ ማለት ነው ኖርማል ነው ገብታችኋል ኖርማል ነው ኢትዮጵያ ሆናችሁ ደግሞ እንደዚህ አይነት ቦታ መታችሁ መቀመጥ በጣም ትልቅ ነገር ነው ምክንያቱም ታውቁታላችሁ የለማ እና ደግሞ አስቦታል እዚህ ሀገር ለቫኬሽን ሰዎች ሲመጡ መዝናኛ ቦታ ምናምን ላይክ ወከባ ያለበት ምናምን ነው የሚሄዱት ነዋሪው ነው የሚያውቀው እንደዚህ አይነት ቦታ የምር እኔ አሁን ይሄንን ድሮ ነው የማውቀው ከድሮ ጓደኛዬ ጋር እየመጣሁ እዚያ ሰልፍ ነበረ አፍሬን ምን ይሆናል እንዴት አየሩ ደስ እንደሚል ተኝቼ ሙቆይ ሳስበው ማለት ነው እንትን ነው ምንድነው ስሙ የኔ ቤት የኔ ቤት በነገራችን ላይ ከዚህ ይሄ ድልድዩ ይታያቸዋል ጋይስ ከድልድዩ ጀርባ ነው የኔ ቤት እና ቤቱ ናቸው ይዋር ይታያል አይከፈትም ማለት ነው አዶናይ ስማት ጻፉ በማርያም አዶናይ ምን ሆነ አዶናይማ ያረጋውና አያችሁ ጋይስ ልጁን አምጥቶት እንትና ማን ነበር ስሙ ይመስላል ያለው ጋይስ ይመስላል ግን ያ ካሜራውን ረጋር እስኪ ያው አይሰማ መከራ ቀማሬ እዛ ጋር ይሻላል ብዬሻለሁ እዛ ጋር ልቀመጥ ግድ የለሽም እዛ ጋር ይሻላል ጋይስ አይሆንም እንደዚህስ ንገሪኝ እንደዚህስ ቶሎ በይ እንደዚሁ አሪፍ ነው አሁን ወይ ወንበሩ ሌሉን አይመችም ጋይስ ብርሃን ሲሆን ቀን ምናምን ሲሆን ይሻላል እንደዚህ ስማሪ እንደዚህ እሺ ሰጋም ቢድ አሁን አይበራም መብራት ነው አዎ እዚህ ቦታውን ሳሳየው ፍሬት ዝትለኛል ጋይስ ዛቢብ ማርያምን ዋው ታድራው ቱርኮች ጌታ ታድለው
መቷል ያስሙ ያደርግላችሁ እንደዚህ ይሁን ጋይስ እንደዚህ ሲሆንስ ይታያል ጋይስ እንደዚህ ይታያል ምን ላድርግ አውሊ ኳል ቴንክ ዩ ምን ላድርግ ምን እያወሩ ነው ጻፊልኝ ማሬ ነፍስ ይማራል እኮ ማሬ ምን እንደምትሉ ጋይስ የሆነች ሴትዮ አለች ረጅም ነው እንደዚህ ሻንጣ ይዘድ ከዛም በኋላ ደግሞ እሺ ሴትዮ አለች ታውቃታላችሁ ጋይስ ታውቃታላችሁ እኔ እንደዚህ ሰዓት ቆሌም ቀልቤም አይወዳት ሴትዮዋ ማርያምን ቀዩ አንቁርቲ ነው የምትመስለኝ ቀዩ አንቁርቲ የምትመስለኝ ሴትዮዋ አለች ቦርሳ እንደዚህ የምትሸከመው አንዳንድ ሰዎች ግራ ነው የምትገቡኝ ጌታ ወይኔ ቱርክዬ እኔ ግን ቱርክዬ በጣም ነው የምወድሽ ማርያምን ገብርኤልን የምሬ ነው ጋይስ በቃ ከነጋ ጋይስ እንዴት ነው ያምራል ኦ ማይ ጋድ ከሙና ገብሩ ነው የወሰድኩት ጋይስ ሙና ገብሩ ተጣልቻቸው አልነበረ ፍሬና ሙና አሁን ምንም ስጠይቃት እሺ ነው የምትለኝ ወጪን በሙሉ እሷ ናት የምትችል እሷ ነው የምትጋብዘኝ ጌታ ተጣልቻቸው ነበር ሙናንና ፍሬን ተጣልቻቸው ነበር እርር አድርገውኝ ጋይስ እርር አድርገውኝ የዛኔ እነ ገንጋዮች ግሩፕ ምናምን ተነስተውብኝ ሰዎች ያለ ስም ሲሰጡኝ እንዴት ወጥተው ቪዲዮ አልሰሩም ብዬ ተናድጄባቸው አልነበረ አሁን ግን ታረቁኝ ሙናም እሷም ታረቁኝ አረሳውላቸው ነው አሁን ጋይስ ኬኳ ብትኖር አሁን ከእነሱ ጋር ትሯሯጥ ነበረ ምን ያርሰለ ይሄን ማገብ ወይኔ ቱርክ ማርያም ምን ነው የምላችሁ እግዚአብሔርን ጋይስ አታሽቃብጭ በፍቅር ነው የምወዳት በቃ በፍቅር ጌታ ፍሬ አሜሪካ ገባች ያው ቆየች ከቱርክ ተነስታ አሜሪካ የገባች ጀግና ጓደኛ አለች የውሸት ምናምን ሳይሆን የእውነት ነው። ቱርክን እወዳታለሁ ስላችሁ የእውነት ነው። ለምንድን ነው የምወዳት? በቃ ማለት ቱርክ ላይ ብዙ ሰው ሰርቶ ምናምን ለፍቶ ነው የሚኖረው። ጋይስ ዋሻው የምር ግን ጋይስ ቱርክ ላይ ብዙ ሰው ለፍቶ ደክሞ ምናምን ነው የሚኖረው። እኔስ
ያው እንዲህ ስላችሁ ሌላ ነገር ነው የምታስቡት። አይ ነው ስራዬን እሰራለሁ፣ ጠዋት ላይ እሰራለሁ። ከዛም ራሆኝ ነው የምኖርበት። ሄለን የትኛዋ ነሽ? ሄለን የኔ የኛ ቤቷ ሄለን ነሽ? እና በቃ ደግሞ ነው ማርያም። እኔ ግን በቃ ቀለል ብዬ ነው የምኖረው ምናምን 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 እና በቃ በዛ የተነሳ ቱርክን በጣም ነው የምወዳት። እንደውም አሁን ለነገሩ ስለማልኖርባት ነው። አሁን አይ ቲንክ ኑሮም ተወዷል ምናምን። እኔ እኮ እዚህ ሀገር ስመጣ ጋይስ ዶላር ስንት ብር እንደነበር ታውቃላችሁ? 400 ምናምን ብር የቱርክ ብር በ400 ብሩ ጊዜ ነው እዚህ ሀገር የመጣው። $100 400 ብር ሲሆን ማለት ነው። አሁንስ 4700 ብር ነው የሆነው። እኔ 400 ብር $100 በ400 ብር ሲመነዘር ማለት ነው እዚህ ሀገር የመጣው። ከዛ ላይ ደግሞ በመቶ ምናምን ጊዜ የመጡ አሉ የድሮዎቹ አሶቹ። እና ልክ ቱርክ በገባው በማግስቱ ሁሉ ነገር ይቀየራል። አይ በቃ ፊቴ ይቀየራል ምናምን ይገርመኛል ጋይስ። ምንም ፍቅር ምንም መቤት የለም ሳልበላ ሳልጠጣ ተኝቼ እውላለሁ ቱርክ ክፍሌ ውስጥ ቤቴ ውስጥ። ከዛ እንደልብኝ ሰክሬ ብገባ የቱርኮቹን ዜጎች ሳይሆን የምፈራቸው የሀገሬ ሰው ነው የምፈራው። ኢትዮጵያኖቹን ነው የምፈራቸው፣ ወረኛ ስለሆኑ። ሀበሻ ወረኛ ስለሆነ ያስፈራቸው ታውቃላችሁ። ቱርኮቹ ሀገራችን መተው ሰከሩ አይል በጠበጡን አይሉ። የኛዎቹ ግን ጨክረው ነበር ብሎ ለማውራት አበሳዊ